ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። ተረጋጉ፣ ጠብቁ እና ባላችሁበት ቆዩ። እናም እግዚአብሔር መዳናችሁን ያመጣል። ይህንን የምትመለከቱ በሺዎች የምትቆጠሩ ሰዎች እንዳላችሁ በልቤ ያውቃለሁ። ለዛሬ ያ ቃል ያስፈልጋቸዋል። ዛሬ ስለተቀላቀላችሁኝ በጣም አመሰግናለሁ። የዛሬው መልእክት የሚረዳችሁ እንደሆነ በእውነት አምናለሁ። ጥያቄ በመጠየቅ መጀመር እፈልጋለሁ። አንዳችሁ እየተመለከቷቸው ያሉ አሁን ስለሆነ ነገር ተናዳችሁ ይሆን? ዛሬ መረጋጋት ያለበት የሚመለከት ሰው አለ። መረጋጋት የሚለውን ቃል እወደዋለሁ። ያንን ቃል መናገር ብቻ ጥሩ ስሜት እንዲሰማኝ ያደርገኛል እና ስለዚህ ዛሬ መረጋጋት ላይ አስተምራለሁ። ለዚህ መልእክት ሁለተኛ ክፍል አለ። መደሰት ተብሎ ይጠራል። ዛሬ ወደዚያ ክፍል አልደርስም፣ ግን በዚያ ላይ ለአንድ 2 ቀናት እንቆያለን። ቢያንስ ምናልባት 3 ምን ያህል ጊዜ እንደሚወስድብን እናያለን። ታውቃላችሁ፣ ሰላም በዓለም ላይ ካሉት አስደናቂ ነገሮች አንዱ ነው እና ሰላም ሊኖራችሁ ይችላል፣ ነገር ግን ዓላማ ሊኖራችሁ ይገባል። ምክንያቱም ዲያብሎስ ሁልጊዜ እሱን ከኛ ለመውሰድ እየሞከረ ነው። እሱ እንድንናደድ ይገፋፋናል እላለሁ። ደካማ ጎኖቻችንን ያውቃቸዋል እና እኛ በበቂ ሁኔታ መለማመዳችንን ለማረጋገጥ ይሞክራልና በመጨረሻ ስሜታዊ እንሆንና እንናደዳለን። በጣም ጥሩ ነው ብዬ ያሰብኳቸው 2 ጥቅሶች አሉ። አንዱ በኢዮስያስ ሆላንድ መረጋጋት የስልጣን መገኛ ነው ይላል። እንደ እውነቱ ከሆነ በተረጋጋችሁ መጠን በይበልጥ ኃያል ትሆናላችሁ እና ከዚያ ብራያን ትሬሲ የአእምሮ ሰላም እንደ ከፍተኛ ግባችሁ ያዙ እና ከዛ ሕይወታችሁን በዚያ ዙሪያ አደራጁ። አሁን ስለዚህ አስቡ። ግቤ በሰላም መቆየት ከሆነ ከዚያ ያንን ሰላም ለመጠበቅ አንዳንድ ነገሮችን የማደርግበትን መንገድ መለወጥና በሕይወቴ ውስጥ መለማመድና ማስተካከል አለብኝ እና ያለ ሰላም ብዙ ዓመታት ኖሬያለሁ። በእውነቱ የሆነ ጊዜ ሰላም ምን እንደሆነ እንኳን አላውቅም ነበር፣ ምክንያቱም በተበታተነ ቤት ውስጥ ስላደግኩ ነው እና እኔ በእውነት ምን እንደሚመስል አላውቅም ነበር። ግን በኋላ ሳካፍል እንደምትሰሙኝ ባለቤቴ ለእኔ ትልቅ ምሳሌ ነበር እና ሰላም ርቦኝ ነበር። ነገር ግን አምላኬ ወይ ሰላም ስጠኝ ብዬ በመጸለይ ብቻ ሰላም ማግኘት እንደማልችል ተረዳው። ምክንያቱም እውነታውን አያችሁ፣ ኢየሱስ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም። ልባችሁ አይጨነቅ አይፍራም ብሏል። መጽሐፍ ቅዱስ እንደዚህ ይላል፣ ስለ ራሳችሁ እንድትናደዱና እንድትረበሹ መፍቀድ አቁሙ። ስለዚህ እኔ ኃላፊነት አለብኝ፣ እናንተ ኃላፊነት አለባችሁ። ሰላም በእኛ ላይ እንዲመጣ መጸለይ ብቻ አንችልም። ስለ እሱ መጸለይ እንችላለን፣ ስለ እሱ መጸለይ አለብን። ግን አሁንም በሕይወታችን ውስጥ ያሉትን ነገሮች መጠበቅ አለብን እና መበሳጨት ስትጀምሩ ያኔ አይ መረጋጋት አለብኝ ማለት በጣም ጥሩ ነገር ነው። ኢሳይያስ 30:15 የእስራኤል ቅዱስ ጌታ እግዚአብሔር እንዲህ ይላል፣ በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ትበረታላችሁ። እናንተ ግን ይህን አላደረጋችሁም። ምን ማድረግ እንዳለብን እግዚአብሔር በቃሉ ምን ያህል ጊዜ እያሳየን፣ እኛ ግን አናደርግም። በሕይወታችሁ ሰላም እና የአእምሮና የልብ እርጋታ እንዲኖራችሁ ከፈለጋችሁ ብዙ ነገሮችን በፊት ከምትሰሯቸው በተለየ ሁኔታ ለመስራት መማር ሊኖርባችሁ ይችላል። ሁሌም የእኛ ሁኔታዎች እንዲለወጡ እንፈልጋለን። ይሄ ካልተቀየረ እኔም አልቀየርም እና ይህ ባይሆን ኖሮ እኔ በዚህ መንገድ አልመለስም ነበር እና ያንን ለረዥም ጊዜ አደርግ ነበር። የተለየ ነገር ካደረግ ደስተኛ ሆናለሁ እና የተለየ ነገር ብታደርግ ደስተኛ ሆናለሁ። እግዚአብሔር ግን ለሰላሜና ለደስታዬ ኃላፊነቴን ለሁሉም መስጠት እንዳቆም እና ለራሴም ኃላፊነት እንደወስድ ነግሮኛል። ዛሬ እንደምትረዱ የእውነት ተስፋ አደርጋለሁ። ምክንያቱም የበለጠ እግዚአብሔርን ለመታመን ፈቃደኛ ከሆናችሁ ሰላም ሊኖራችሁ ስለሚችል መረጋጋት ትችላላችሁ። የእኛ ጥንካሬ መንፈሳዊና አካላዊ በእሱ ላይ የተመሰረተ ነው። መበሳጨት ማለት በጣም ስሜታዊ ሆኖ መበሳጨት ትልቅ ስራ እንደሆነ
ታውቃላችሁ? በጣም ያደክማችኋል እና ላለመበሳጨትና ለመረጋጋት ከመሞከር ይልቅ መበሳጨት በጣም ቀላል ነው። በምንከፋበት ጊዜ ውሳኔዎችን ማድረግ የምንችልበት በጣም መጥፎ ጊዜ ነው። ማለት የማይገባንን ነገር እንላለን። ማድረግ የሌለብንን ነገር እንሰራለን። ውሳኔ ለማድረግ ጥሩ ጊዜ አይደለም። መጽሐፍ ቅዱስ በምንም ነገር መፍራት እንደሌለብን ይነግረናል። ከተረጋጋን ግን አሁን ይህንን አድምጡ። ከተረጋጋን ግን ዲያብሎስ እኛን ሊቆጣጠረን እንደማይችልና ይህን ጦርነት እንደሚሸነፍ ምልክት ነው። እግዚአብሔር መጥቶ ያድነን ዘንድ የሚያሳይ ምልክት ነው። ፊልጵስዩስ 1 28 እና 29 በማንኛውም መንገድ በተቃዋሚዎቻችሁ አትሸበሩ። ይህ እነርሱ እንደሚጠፉ እናንተ ግን እንደምትድኑ ከእግዚአብሔር የተሰጠ ምልክት ነው። አዲሱ መደበኛ መጽሐፍ ቅዱስ የሚለው እንደዛ ነው። አንድ ሰው ሊያበሳጨው የሚችልበት ሁኔታዎች ሲያጋጥሙት እና መረጋጋት ከቻለ ዲያብሎስ እኛን መቆጣጠር እንደማይችልና ጦርነቱ እንደሚሸነፍ የሚያሳይ ምልክት ነው። ነገር ግን ለዳናችሁትና ለመዳናችሁ ከእግዚአብሔርም ዘንድ የሆነው የተረጋገጠ ምልክትና ማስረጃ ነው። ያንን ጥቅስ እወደዋለሁ። ተረጋጉ። መረጋጋት። ዝም ብላችሁ ወንበር ላይ ተቀምጣችሁ አይናችሁን ጨፈናችሁ መረጋጋት በሉና ጥሩ ስሜት ይሰማቸዋል። ቁጥር 29 ቀድሞ እንዳያችሁት አሁንም በእኔ እንዳለ በምትሰሙት በዚያው አይነት ተጋድሎ እናንተም እያለፋችሁ ነውና ይገርማል። ብዙ ጊዜ ቁጥር 28 እናነባለን እና ለ29 ያን ያህል አንጨነቅ፣ ምክንያቱም ማንም ስለ ስቃይ ማውራት አይፈልግም። ግን አንዳንድ ጊዜ ለመረጋጋት ለምሳሌ እንበልና ምናልባት በክርክር ውስጥ የመጨረሻው ቃል ሊኖራችሁ አይገባም፣ ወይም ምናልባት በጣም ትክክል ሆናችሁ እያለ ሌላ ሰው ተሳስታችኋል ብሎ እንዲያስብ መፍቀድ አለባችሁ። ነገር ግን ወደ ኋላና ወደፊት መሄዳችሁን ከቀጠላችሁ ክርክር እንደሚያስከትል ታውቃላችሁ። ግጭት ያስከትላል እና የፈለጉት እንዲያስቡ መፍቀድና በእግዚአብሔር መታመን ብቻ የተሻለ ሊሆን ይችላል። ከዛም እውነታው እንዲገለጥላችሁ ከፈለጋችሁ እግዚአብሔር ራሱ ያንን ነገር ያደርጋል እና በዚያ መንገድ ተረጋግታችሁ መቆየት ትችላላችሁ። ግን በዚያ ሂደት ትንሽ ልትሰቃዩ ትችላላችሁ። እና መሰቃየት ስል በስጋ ማለቴ ነው። ስጋችሁ ስሜት አለው እና እንደናንተ መንገድ ካልሄዳችሁ ስጋችሁ ይሰቃያል። በሕይወቴ ውስጥ ብዙ ዓመታት ነበሩ ነገሮች በእኔ መንገድ ካልሄዱ እናደድ ነበር እና መናገር ያልነበረብኝን ነገር እናገርና እንደ ሞኝ ሆናለሁ። ከአሁን በኋላ ያንን ማድረግ አልፈልግም። ያ ማለት ከመናደድ ይልቅ ራሴን ከሁኔታው ጋር ባስተካከል እመርጣለሁ። ለመረጋጋትና ሰላማዊ ለመሆን ቆርጫለሁ። ያ ማለት ግን ስጋዬ ይወደዋል ማለት አይደለም። አንዳንድ ጊዜ እግዚአብሔር የሚፈልገውን ሳደርግ በስጋ አሰቃያለሁ። ችግር ሲያጋጥመን ብዙ ጊዜ ወደ እርምጃ እንቸኩላለን። አንድ ትንሽ ሰይጣን በትከሻችን ላይ ተቀምጦ እሺ ምን ታደርጋላችሁ የሚል ይመስላል። አንድ ነገር ማድረግ እንዳለብን ለምን ሁሉ ጊዜ እናስባለን? እና አዎ ማድረግ ያለብን ነገሮች አሉ። በኤፌሶን 6 ላይ 12 ወይም 13 እንደሆነ አምናለሁ። እንዲህ ይላል፣ ሁሉን ከፈጸማችሁ በኋላ ጸንታችሁ መቆም ትችላላችሁና ብዙ ነገር መስራት ከመጀመራችን በፊት እግዚአብሔር እንድናደርጋቸው የሚፈልጋቸው ነገሮች አሉ። ግን እነዚህ ነገሮች ምን እንደሆኑ ማወቅ አለብን። ሌላ ሰው የሚያደርገውን ነገር ማድረግ ለእናንተ ምንም ላይሰራ ይችላል። የእግዚአብሔር መመሪያ ሊኖረን ስለሚገባንና ማግኘት የምንችልበት መንገድ ተረጋግታችሁ ጸጥ ማለት ነው። ስለዚህ የትኛውን አቅጣጫ መውሰድ እንዳለባችሁ ማወቅ ትችላላችሁ። መዝሙረ ዳዊት 46:10 እረፉ እኔም አምላክ እንደሆንኩ እወቁ። ያ ምን ማለት ነው? ያው እኔ እንደማስበው እግዚአብሔርን ከጠበቅን እና ቀጥሎ እንደምታዩት መጠበቅ ማለት ጸንተን እግዚአብሔርን የምንጠብቀው ከሆነ ታምረኛውን
በሕይወታችን ውስጥ እናያለን። አሁንም እኔ እግዚአብሔር እንደሆንኩ እወቁ። ጉዳዩን በእጃችሁ ለማድረግ ከመሞከር ይልቅ እሱን ለመጠበቅ ፈቃደኛ በመሆን እግዚአብሔር ራሱ ያረጋግጥላችኋል። ምክንያቱም አንድ ሰው የሚያስፈልገው ሆኖ ስለሚሰማኝ ነው። አሁን በአንድ ሰው ላይ የምር ከተናደዳችሁ እና የምትበቀሉባቸው መንገዶች እያቀዳችሁ ከሆነ ለምንድን ነው ያንን ከማድረግ ይልቅ ለመስራት አሁን ውሳኔ የማትወስኑት? ይቅር ትላችኋላችሁ እና ይቅርታ ስሜት አይደለም፣ ሰውን ለመንከባከብ የምትወስኑበት መንገድ ነው። ለእነርሱ ልትጸልዩላቸው ይገባል እና ከዚያ እግዚአብሔር ገብቶ ሁኔታው መንከባከብ ይችላል። እግዚአብሔር ፈራጃችን ነው። በሕይወታችን ውስጥ የተሳሳቱ ነገሮችን የሚያስተካክል እርሱ ነው። ቀን ሙሉ ከተናደዳችሁ ዛሬ ከተናደዳችሁና ከተናደዳችሁ የሚጎዳችሁ ብቻ ነው። የተናደዳችሁበት ሰው አይጎዳውም፣ እናንተ ግን ሊጎዳችሁ ነው። ማንኛውም ነገር ከማድረጋችን በፊት መጠበቅ አለብን። ሁል ጊዜም ከመወሰናችሁ በፊት ስሜቶች ይውጡ ማለትን እወዳለሁ። እንደገና እንዲህ ልበል፣ ከመወሰናችሁ በፊት ስሜቶቻችሁን አውርዱ። አንዳንድ ጊዜ ክርክር ውስጥ እንደሆናችሁ ከተሰማችሁ ሁሉም ከሆነ ዝም በማለት ብቻ መረጋጋት ይጀምራሉ። በጣም የሚያስደስቱ ስሜቶች ሊኖራችሁ ይችላሉ፣ የተጨነቁ ስሜቶች እና አንዱ ችግር ውስጥ ሊያስገባን ይችላል። እናንተም ጆይስ ለምን በጣም ያስደሰተኝ ነገር ችግር ውስጥ ሊያስገባኝ ይችላል ትላላችሁ። አንዳንድ ጊዜ በጣም በምትደሰቱበት ጊዜ በተለምዶ የምትጸጸቱባቸውን ነገሮች ታደርጋላችሁ። በሕይወት ያየሁትን ምሳሌ እሰጣችኋለሁ። ሴቶች በአጠቃላይ መግዛት ትወዳላችሁና ይህ ከብዙ ዓመት በፊት የሆነ ነገር ነው። ነገር ግን ትንሽ ገንዘብ አስቀምጬ ነበር። በጣም ብዙ መጠን አልነበርም፣ ግን ትንሽ ገንዘብ አስቀምጬ ነበር። $200 ነበር እንበል። በትክክል አላስታውስም፣ ግን ብዙ አልነበረም። እና አዲስ ሰዓት እፈልግ ነበር። ነገር ግን የሚያብለጨልጭ እና የሚያብረቀርቅ ነገሮችን እወዳለሁ እና አሁን የእጅ ሰዓት እንኳን አልለብስም። ስንት ሰዓት እንደሆነ የሚነግሩ ተንቀሳቃሽ ስልኮች አልነበሩም። ስለዚህ አዲስ ሰዓት ፈልጌ ነበር፣ ግን በጣም ቆንጆ የሚሆን ነገር ፈለግኩና ስለዚህ የገበያ ማዕከሉ ላይ ነበርን እና በዚህ የጌጣጌጥ መደብር ውስጥ ገባንና በላዩ ላይ ብዙ ራይስቶኖች ነበራቸውና ሻጩ በሽያጭ ላይ እንደሆነ ነገረኝ። ግን ቅናሽ ዋጋ ማግኘት ከፈለኩ ዛሬውኑ መግዛት ነበረብኝ። እናም ስለዚህ ያ ግፊት አሁን አግኘው፣ አሁን ጊዜው ወይም እድሉን ታጫለሽ። እኛ እያደረግን ያለነውን ነገር በትክክል ሳናስብበት እርምጃ እንድንወስድ የሚያስችለን የጠላቶች ስልቶች አካል ነው። ግን በዚያ ጊዜ አንዳንድ ነገሮችን እማር ነበር፣ ልክ ስለ መጠበቅ አስፈላጊነት ዛሬ እንደማስተምራችሁ እና ያጠራቀምኩትን ገንዘብ ከሞላ ጎደል ሊወስድ ስለነበረ ነው። እና ከዛ ሻጩ ትንሽም ቢሆን የበለጠ ጫና ፈጠረብኝና እሱም ዛሬ ከገዛሽው ተጨማሪ 10% ቅናሽ እሰጥሻለሁ አለኝ። ወይኔ ስሜቴ ብቻ ታውቃላችሁ እዚህ ላይ ነበር። አስተውላችሁ ከሆነ አላውቅም፣ ግን በማንኛውም ጊዜ ጌጣጌጥ ዕቃዎችን ስታዩ በጌጣጌጥ መያዣው ውስጥ በመደብሩ ወደ ቤት ወስዳችሁ ከምታዩት የተሻለ ጥሩ ይመስላል። እና እኔ በመጨረሻ ምን እንደሆነ ተገነዘብኩ። መደብሩ ውስጥ የነበራቸው ብርሃን ነው። እንደዚህ ያለ ነገር ከመግዛታችሁ በፊት ከመያዣ አውጡት እና ምን እንደሚመስል ለማየት በመደበኛው ብርሃን ላይ ተመልከቱት። ግን ለማንኛውም አሁን አንዳንድ ነገሮችን እየተማርኩ ነው። ስለዚህ ትንሽ የእግር ጉዞ ለማድረግ ወሰንኩ። ስለዚህ እየተራመድኩ ነው። በገበያ ማዕከሉ ላይ ወደ ላይና ወደ ታች እየወረድኩ ነው። እነሆ አንድ ልብስ አየው በመስኮት ውስጥ። በጣም ነበር እየወደድኩት። ማለቴ ወገቡ ላይ ትንሽ ነበር እና ከዛም በጣም ፈነጠኩና ቆንጆ ነበር። ስለዚህ እሱን ለመሞክር ወሰንኩ። ያ ስህተት ነበር። ሞከርኩትና በእኔ ላይ በጣም ቆንጆ መስሎ ታየኝ እና ዴቭም ወደደውና እንዲህ አለ፣ ይህን መግዛት አለብሽ። ያ ደግሞ ገንዘቤን ሁሉ ይወስድ ነበር። አሁን እውነተኛ ችግር አጋጥሞኛል። ሰዓቱንና ልብሱ መግዛት አልቻልኩም እና የትኛውን እንደምፈልግ መወሰን ነበረብኝ። አንዴ በድጋሚ ይራመድና ስለዚህ ጉዳይ አስብበታለሁና ተመልሼ እመጣለሁ። እናም እኔ ለጥቂት ጊዜ ተራመድኩ እና የትኛውን እንደገዛው ለማየት እንደምትፈልጉ አውቃለሁ። ምን እንደሆነ ታውቃላችሁ?
ሰዓቱን ወይም ልብሱን ከምፈልገው በላይ ገንዘቤን ማጣት እንደማልፈልግ ተረዳው። ምክንያቱም ትንሽ ገንዘብ እንዲኖረኝ ስለወደድኩ ምሳ ለመብላት ሰውን መጋበዝ ከፈለግኩ ወይም ለሌላ ሰው መግዛት ከፈለግኩ ትንሽ ስጦታ መግዛት እችላለሁ። እናም ወሰንኩ፣ ሁለቱንም አልገዛም አልኩ። በጊዜው እግዚአብሔር ሁለቱንም አቀረበ። ዴቭ በእውነቱ ከትንሽ ጊዜ በኋላ ልብሱን ገዛለኝ እና የምወደውን ሰዓት እንዴት እንዳገኘው አላስታውስም፣ ግን በመጨረሻ አገኘሁት። ጠብቄ በስሜት ስላላደረግኩ እግዚአብሔር ሁለቱንም ሰጠኝ። እግዚአብሔር እንዲመራችሁ እድል ስጡት። ለመጠበቅ ትንሽ ጊዜ ውሰዱ። ዘጸአት 14 ከቁጥር 9 እስከ 15 መጽሐፍ ቅዱስ እንደዚህ ይላል። ግብፃውያን የፈርዖን ፈረሶች፣ ሰረገሎች፣ ፈረሰኞችና ጭፍራዎች እስራኤላውያንን አሳዶ በባህር ዳር እንደሰፈሩ ያዟቸው። እስራኤላውያን ባሪያዎች ከነበሩበት ከግብፅ እንዲያወጣቸው ለረዥም ጊዜ እግዚአብሔርን ሲለምኑ እንደነበረ ታውቃላችሁ። እና ስለዚህ በመጨረሻ እንዲያስወጣቸው እግዚአብሔር ሙሴን አስነሳው። ግን ሲወጡ በመጀመሪያ የሆነው ነገር በጣም አስቸጋሪ በሆነው ቦታ ውስጥ ራሳቸውን ያገኛሉ። በቀይ ባህር ተይዘዋል እና የግብፅ ጦር ከኋላቸው ነበር። እነሱ በድንጋይና በጠንካራ ቦታ መካከል በትክክል ነበሩ። ምንም ጥሩ አማራጮች አልነበሩም። እናም ፈርዖን በቀረበ ጊዜ እስራኤላውያን ቀና ብለው ተመለከቱ። እነሆ ግብፃውያን ይከተሏቸው ነበር። እነርሱም በታላቅ ፍርሃት ወደ እግዚአብሔር ያህዌ ጮኹ። እየተናደዱ ነው። ሙሴን አሉት እና ልክ ስንናደድ ችግሮቻችን ሁሉ በሌላ ሰው ላይ መወንጀል እንጀምራለን። ሙሴን እንዲህ አሉት፣ በምድረ በዳ እንድንሞት ያመጣህን በግብፅ መቃብር ቦታ ጠፍቶ ነውን? ከግብፅ አውጥተህ ምን አደረግክልን? በግብፅ ሳለ ተወን እባክህ። ከግብፅ መውጣት የፈለጉት እነርሱ ነበረ። ሁሉም ነገር የሙሴ ጥፋት ነበር። ግብፃውያንን እናገልግል አላልንህም ነበርን? ግብፃውያንን እናገልግል? በምድረ በዳ ከምንሞት ግብፃውያንን ብናገለግል ይሻል ነበር። ለሙሴም እንዲህ ካሉት በወጡበት ጊዜ በእርግጥ ለቀው መውጣት ፈልገው ስለነበር በእርግጥም ሀሳባቸውን ቀይረዋል ማለት ነው። ሙሴም ለሕዝቡ መለሰላቸው፣ አትሸበሩ፣ ጸንታችሁ ቁሙ። እኔ ደግሞ እንዲህ ብዬ ቀይረዋለሁ፣ አትሸበሩ፣ ተረጋጉ። አሁን እንዲህ ማለት እችላለሁ፣ አትፍሩ፣ ተረጋጉ። እግዚአብሔር ይወዳችኋል። እናንተን ለማዳን እቅድ አለው። ለማዳን ጊዜ አለው እና እሱን እንዲያደርግ ካመናችሁት እግዚአብሔር ይንከባከባቸዋል። ማድረግ ያለባችሁ ነገር ካሳያችሁ በሁሉም መንገድ አድርጉ። ነገር ግን በመበሳጨት ብቻ ብዙ ነገሮችን መስራትና ብዙ ነገሮችን መናገር ብቻ አትጀምሩ። አትሸበሩ፣ ጸንታችሁ ቁሙ። እግዚአብሔር ያህዌ ዛሬ የሚያደርግላችሁን መታደግ ታያላችሁ። ዛሬ የምታዩአቸውን ግብፃውያንን ዳግም አታዩአቸውም። እግዚአብሔር ያህዌ ስለ እናንተ ይዋጋል። እናንተ ያለባችሁ መታገስ ብቻ ነው። ይገርማል። ዛሬ ቴሌቪዥናችሁን ስታበሩ እኔ ተረጋጉ የሚለውን ቃል ስናገር መስማት ብቻ ምን ያህል አስደሳች ነው። ጠብቁ፣ አትረበሹ። እናም እግዚአብሔር ነፃ እንዲያወጣችሁ ጠብቁ። የሚመለከቱኝ በሺዎች የሚቆጠሩ እንዳሉ በልቤ ያውቃለሁ። ለዛሬ ያን ቃል ያስፈልጋቸዋል። ተረጋጉ፣ ጸንታችሁ ቁሙ፣ እግዚአብሔርን ጠብቁ። እናም መዳናችሁን በትክክለኛው መንገድ በትክክለኛው ጊዜ ይመጣላቸዋል። ጌታ ስለ እናንተ ይዋጋል። የሚያስፈልጋችሁ ነገር ጸንታችሁ መቆም ነው። እግዚአብሔርም ሙሴን አለው፣ ለምን ወደ እኔ ትጮኻለህ? እስራኤላውያን እንዲቀጥሉ ንገራቸው። አያችሁ፣ ብዙ ጊዜ ችግሮች ሲያጋጥሙን በጣም እንፈራለን እና በፍርሃት ደርቀን ምንም ነገር አናደርግም። እና አሁን ምንም አይነት ትልቅ ችግር ቢያጋጥማችሁ ላበረታታችሁ እፈልጋለሁ። የሆነ ነገር ማድረግ ከፈለጋችሁ ትክክል መሆኑን ማድረጋችሁን ቀጥሉ። ቃሉን ማጥናታችሁን ቀጥሉ። ሌሎች ሰዎችን መርዳታችሁን ቀጥሉ። ወደ ቤተ ክርስቲያን መሄዳችሁን ቀጥሉ። ኃላፊነታችሁን ጠብቁ።
ዝም ብላችሁ አትጨነቁና በራሳችሁ አትዘኑ እና የሆነ ቦታ ተቀምጣችሁና ስለ ችግራችሁ ማሰብና ስለ ጉዳዩ ማሰብ እና ከዛ ስልካችሁ ላይ ገብታችሁና ስለ እሱ ማውራት። ችግር ሲያጋጥማችሁ በይበልጥ ባሰባችሁትና ስለ እሱ ባወራችሁ ቁጥር የበለጠ ያናድዳቸዋል። ስለ ችግሮቻቸው ካሰባችሁ ሁሉም ሰው ማለት ይቻላል ራሱን ሊያናድድ ይችላል። ስንናደድ የተሳሳቱ ነገሮችን እናገራለን፣ የተሳሳቱ ነገሮችን እንሰራለን። በስሜታዊነት መንቀሳቀስና ማድረግ በጭራሽ በደንብ አስታውሱ፣ በፍጹም ችግራችንን እንድንፈታ አያግዙንም። እግዚአብሔርን መጠበቅ ማለት ምን ማለት ነው? በእውነቱ ትንሽ ጠለቅ ብዬ ስቆፍርና ይህን ሳጠና ለእኔ በጣም አይኔን የከፈተ ነበር። እግዚአብሔርን መጠበቅ ዝም ብላችሁ ተቀምጣችሁ ምንም ነገር አታደርጉ ማለት አይደለም። የእግዚአብሔርን ሞገስ፣ መልስና ኃይሉን መጠበቅ፣ መፈለግና መመኘት ማለት ነው። ተስፋ ማድረግ ማለት በማንኛውም ጊዜ እንዲታይና በሕይወታችሁ ውስጥ መደረግ ያለበትን ነገር እንዲሰራ እግዚአብሔርን እየጠበቃችሁ ነው ማለት ነው። እግዚአብሔርን መጠበቅ ግዴለሽነት አይደለም። ምናልባት በስጋ ካልሰራችሁ ግዴለሽነት ሊሆን ይችላል። ነገር ግን በመንፈስ እናንተም በጣም ንቁ ሆናችሁ እግዚአብሔርን ታምኑታላችሁ። እንደምትጠነቀቅልኝ አውቃለሁ፣ ትክክለኛውን ነገር እንደምታደርግ አውቃለሁ፣ እንደምታሳየኝና ለመልካም እንደምታደርገው አምናለሁ። ከስጋዊ ተግባር ይልቅ መንፈሳዊ እንቅስቃሴ ነው። መዝሙረ ዳዊት 25 ቁጥር 4 እግዚአብሔር ሆይ አካሄድህን እንዳውቅ አድርገኝ። ያዕቆብ 4:2 አትለምኑምና ለእናንተ አይሆንም ይላል። አሁን ችግር ካጋጠማችሁና ምን ማድረግ እንዳለባችሁ የማታውቁ ከሆነ አምላክ ሆይ ምን እንደማደርግ አላውቅም ምን ማድረግ እንዳለባችሁ እሱን ጠይቁት። ምሳሌ 3:5፣ 6 እና 7 በራስ ማስተዋል አትደገፍ ይላል። በፍጹም ልብህና አእምሮህ በጌታ ታመን፣ ለራስህ ማስተዋል አትደገፍ። በመንገድህ ሁሉ ለእርሱ ዕውቅና ስጠው፣ እርሱ መንገድህን ያቀናልሃል። ብትጠይቁትና ብትጠብቁት እግዚአብሔር ምን ማድረግ እንዳለባችሁ ያሳያችኋል። የእግዚአብሔር እርዳታ ይመጣል። ይህን ቃል ወድጄዋለሁ። የእግዚአብሔር እርዳታ በምንጠብቅበትና በተስፋችን ልክ መጠን ይመጣል። መዝሙረ ዳዊት ምዕራፍ 33 ቁጥር 20 እንዲህ ይላል ቃሉ፣ ነፍሳችን እግዚአብሔርን ተስፋ ታደርገዋለች፣ ረዳታችንና መጠጊያችን እርሱ ነውና። መዝሙረ ዳዊት 37:34 እግዚአብሔርን ደጅ ጥና፣ መንገዱንም ጠብቅ፣ ምድሪቱን ትወርስ ዘንድ ከፍ ከፍ ያደርግሃል፣ ክፉዎችም ሲጠፉ ታያለ፣ መሬቱንም ትወርሱ ዘንድ ከፍ ከፍ ያደርጋቸዋል። እግዚአብሔር እስራኤልን በምድረ በዳው መንገድ ሁሉ መራ እና ወደ ተስፋይቱ ምድር እውነቱን ለመናገር ግን ጠብቀዋል። ከሚገባው በላይ ረዘም ያለ ጊዜ ወሰደባቸው። ምክንያቱም ውጪ በነበሩበት ጊዜ ሲያጉረመርሙና ሲያጉረመርሙ ነበር። ግን ብዙ መዘግየቶች መለኮታዊ መዘግየቶች ናቸው። ወደ ተስፋይቱ ምድር ለመግባት ገና ዝግጁ አልነበሩም እና አንዳንዶቻችሁ ይህ በእኔ ላይ እንደነበር አውቃለሁ። ምናልባት አንዳንዶቻችሁ እግዚአብሔርን ስለ አንድ ነገር ትጠይቃላችሁ፣ ግን ትንሽ ጊዜ ወስዳ ሊሰጣችሁ ይፈልጋል። በእቅዱ ውስጥ ነው። እሱ ያዘጋጀላችሁ ነገር አለው። አሁን ግን እናንተ ለእሱ ማዘጋጀት አለበት። አንዳንድ ጊዜ እግዚአብሔር ሊሰጠን የሚፈልጋቸውን ነገሮችን ለመያዝ በመንፈስ የበሰልን አይደለንም። መዝሙረ ዳዊት 20 እኔ የምለው ኢሳይያስ 26:3 በአንተ ላይ ታምናለችና በአንተ የምትደገፈውን ነፍስ ፈጽመህ በሰላም ትጠብቃታለህ። አእምሯችሁን ከችግሮቻችሁ ጠብቁ። አንድ ቀን ጠዋት እኔ ከእግዚአብሔር ጋር ጊዜን ማሳለፍ ስጀምር እና ስለ ችግሮቼ ሁሉ እያሰብኩ እግዚአብሔርም ተናገረኝ፣ እንዲህ አለኝ፣ ህብረት የፈጠርሽው ከችግሮችሽ ጋር ነው ወይስ ከእኔ ጋር? የሰራኋቸውን ስህተቶች አትስሩ። ጊዜያችሁን ከእግዚአብሔር ጋር አሳልፉ። እናም ከእግዚአብሔር መስማት እንድትችሉ ያበረታቸዋል።
ዛሬ ወደ በየዕለት ሕይወት መደሰት ስለመጣችሁ እናመሰግናለን። ትናንት ስለ መረጋጋት ማውራት ጀምሬያለሁ እና መረጋጋት የሚለው ቃል ድምፅ ምን ያህል ጥሩ እንደሆነ ጠቅሻለሁ። በቃ እኔን መረጋጋት እንዲሰማኝ ያደርጋል። በዓለም ውስጥ ብዙ ብጥብጥ አለ እና ሰዎች ሊናደዱና ሊበሳጩባችሁ የሚችሉት ብዙ ነገሮች አሉ። ግን ዛሬ ለእናንተ አንድ የምስራች አለኝ። የምትከፉበት ነገር ስላለ ብቻ መበሳጨት አለባችሁ ማለት አይደለም። እንደገና ማለት እፈልጋለሁ። ይህም ፕሮግራም ከመጀመራችን በፊት ነው ይህንን ነገር ያሰብኩት። የምትከፉበት ነገር ስላለ ብቻ መበሳጨት አለባችሁ ማለት አይደለም። እና ልንማርበት የሚገባን የመጀመሪያው ትምህርት ይህ ነው። ስለ ልጆቻቸው ካልተጨነቁ ጥሩ ወላጆች አይደለንም ብለው የሚያስቡ ወላጆች እንዳሉ አውቃለሁ። ግን ያ በፍጹም እውነት አይደለም። ስለ ልጆቻችሁ መጨነቅ አይኖርባችሁ። ያ እናንተ ለማድረግ የወሰናችሁት ነገር ነው። እና ስሜታችን መነቃቃት ሊጀምር ወይም ሊሰምጥ ይችላል። ግን ከእነርሱ ጋር አብረ መሄድ የለብንም። ኢየሱስ ሰላሜን ከእናንተ ጋር እተዋለሁ ብሏል። በአዲሱ መደበኛ ትርጉም መጽሐፍ ቅዱስ በዮሐንስ 14 26 ወይም 27 ልባችሁ አይጨነቅ አይፍራም ይላል። ስለዚህ ማንም ሰው ለረዥም ጊዜ ዘላቂ ሰላም ለማግኘት ከማሰቡ በፊት በመጀመሪያ መማር ያለባቸው ለዚህ ሰላም ኃላፊነት መሸከም እንዳለባቸውና እና በዓለም ውስጥ ያሉ ሁኔታዎች እስኪቀየሩ ድረስ መጠበቅ እንደማይችሉ መረዳት መቻል ነው። ኢየሱስ የተናገረው ይህንን ነው። በአንድ ጊዜ አንድ ቀን ለመኖር እና ስለ ነገ በመጨነቅ ዛሬን አታሳልፉ፣ ምክንያቱም ነገ የራሱ ችግሮች አሉት። እኛ እንዳይከሰት የምንፈልገው ቢያንስ አንድ ነገር የማይከሰትበት ብዙ ቀናት የሉንም። እናም የበለጠ ጠንካራ መሆን፣ እግዚአብሔርን የበለጠ መታመን እና ብስጭት ባለበት አካባቢ እንዳንኖር መወሰን አለብን ሁል ጊዜ። ምሳሌ 14:30 መረጋጋት፣ ያንን ቃል እወደዋለሁ። ሰላም ያለው ልብ ለሰውነት ሕይወት ይሰጣል። ቅናት ግን አጥንትን ያነቅዛል። እንደ አጥንት የበሰበሰ ነው። ስለዚህ ይህ ሁሉ ጭንቀት እና መበሳጨት እና ቁጣ ዛሬ በዓለም ላይ እያጋጠመን እንዳለ ይነግረናል። ጤናችንን በጣም አሉታዊ በሆነ መልኩ ይነካል እና ከመቼውም ጊዜ በበለጠ ዛሬ ብዙ የታመሙ ሰዎች አሉ ብሎ ለመናገር ይቻላል። ብዙ መድኃኒት ሰዎች ከመቼውም ጊዜ በበለጠ ብዙ መድኃኒት ይወስዳሉ እና በምርጫዎቻችን የተነሳ ወደ ሕይወታችን የሚመጡ ጭንቀቶች እንዳሉ አምናለሁ እና አንዳንዶቻችሁ ያንን መቀየር አልቻልኩም እንደምትሉ አውቃለሁ። የእኛን መርሃ ግብሮች ብቻ እንውሰድ። ብጠይቅ ስንቶቻችሁ ለሰው ከሚቻለው በላይ ለመስራት እቅድ ታወጣላችሁ? አብዛኞቻችሁ ወይም ብዙዎቻችሁ አዎ እኔ ነኝ ትላላችሁ። እቅዶቻችሁን መቀየር ትችላላችሁ። ለአንዳንድ ነገሮች አይሆንም ለማለት መማር ትችላላችሁ። ሕይወታችንን በቃ አንድ ሰኮንድ እንኳን ለራሳችን ጊዜ እንዳይኖረን አድርገን ማቀድና መኖር የለብንም። ምሳሌ 14:30 ደግሜ ላንብበው፣ በጣም ጥሩ ነው። ሰላም ያለው ልብ ለሰውነት ሕይወት ይሰጣል፣ ቅናት ግን አጥንትን ያነቅሳል። በጣም የሚደንቅ ነው። ሰላም ያለው ልብ ለሰውነት ሕይወት ይሰጣል። ስለዚህ የተረጋጋችሁበት እያንዳንዱ ቀን ሙሉ ጤናና የተመጣጠነ ምግብ የሚሰጥ አይቪ እንደ ማግኘት ነው ማለት ይችላሉ። ስሜታዊ እርምጃ ከመውሰድ ይልቅ እግዚአብሔርን መጠበቅ፣ እግዚአብሔር መመሪያ ሲሰጠን ማድረግ የሚገባንን ሁሉ ለማድረግ ብርታት ይሰጠናል። በጭንቀት ውስጥ ስንሆን ከእግዚአብሔር መስማት አንችልም። ተረጋግተን እግዚአብሔርን መጠበቅ አለብን። እረፉ፣ እኔም አምላክ እንደሆንኩ እወቁ። ኢሳይያስ 40:31 ይህን ሁላችንም እናውቃለን። ከምንወዳቸው ጥቅሶች ውስጥ አንዱ ነው፣ ግን በጣም እውነት ነው። እግዚአብሔርን ተስፋ የሚያደርጉ ግን እና መጠበቅ ማለት ምን ማለት ነው? እሱን ለመጠበቅ ለመፈለግና እሱን ተስፋ ለማድረግ
አያችሁ፣ መጠበቅ ግዴለሽነት አይደለም። በጣም በመንፈስ የነቃ ነገር ነው። እያመናችሁ ነው፣ እየጠበቃችሁ ነው። እግዚአብሔር እንዲገለጥ እየጠበቃችሁ ነው። ይለወጣሉ፣ እናም ጥንካሬያቸውና ኃይላቸውን ያድሳሉ። እንደ ንስር እስከ ፀሐይ ድረስ ክንፎቻቸውን ወደ ላይ ከፍ ከፍ ያደርጋሉ። ወደ እግዚአብሔርም የቀረበ ይሮጣሉ፣ አይደክሙም፣ ይሄዳሉ፣ አይደክሙም፣ አይታክቱም። በጣም ትደክማላችሁ፣ ምክንያቱም ስሜታችሁ ሕይወታችሁ እንዲመሩ ፈቅዳቸዋል። ያንን አውቃለሁ፣ ምክንያቱም ለረዥም ጊዜ እንደዛ እኖር ነበር። ታውቃላችሁ፣ ለዓለም ምስክር እንድንሆን ተጠርተናል እና ምስክር መሆን ለሰዎች ስለ ኢየሱስ ከመናገር የተለየ ነገር ነው። በሰዎች ፊት ኢየሱስ የሚኖረውን ወይም እሱ እዚህ ምድር ላይ የኖረውን አይነት ሕይወት መምራት ነው። በሁሉም ጊዜ ስበኩና አስፈላጊ ከሆነ ቃላትን ተጠቀሙ ያለው የአሲሲው ፍራንሲስ ይመስለኛል። በሌላ አገላለጽ ሕይወታችሁ በአካባቢያችሁ ላሉ ሰዎች ስብከት ይሁን። እኛ ማድረግ ከምንችልባቸው ምርጥ መንገዶች አንዱ ሁሉም ሰው ሲበሳጭ በሁኔታዎች ውስጥ መረጋጋት መቻል ነው። እስቲ እንበል እናንተ በምትሰሩበት ቦታ ብዙ ሰዎች ከስራ እየተባረሩ ይሆናል። ደህና በተፈጥሮ ሰዎች ይረበሻሉ እናም ይፈራሉ። እኛ በእጁ እንዳለን እግዚአብሔርን በማመን ከተፈጥሮ በላይ መኖር እንችላለን እና ስራችንን ይጠብቅልናል፣ ወይም ያንን ስራ ብናጣው አንድ የተሻለ ይሰጠናል። መረበሽና መጨነቅ የለብንም። ይልቁንስ ተረጋግተን እግዚአብሔርን መታመን እንችላለን። ያንን ካደረጋችሁ በጣም በቅርብ ሰዎች እንዲህ ይሏቸዋል፣ በእነዚህ ሁሉ የመባረር ዛቻዎች እንዴት ተረጋግታችሁ መኖር ቻላችሁ? እና ከዛ ያ የመናገር እድል ይሰጣቸዋል። ከመበሳጨት ይልቅ በእግዚአብሔር ለመታመን ወስኛለሁ፣ እንደሚከባከበኝ አምናለሁ። ሰዎች ከህይወታችሁ ምን የተለየ ነገር እንዳለ ሲጠይቋችሁ ለመስማት ዝግጁና ክፍት ይሆናሉ። ሁለተኛ ጢሞቴዎስ 4:2 ጳውሎስ ለወጣቱ ሰባኪ ለጢሞቴዎስ እየነገረው ነው ህይወቱ እንዴት መምራት እንዳለበት። በመጨረሻው ዘመን እንደሚኖሩ ያምኑ ነበር። ክርስቶስ በማንኛውም ጊዜ ተመልሶ እንደሚመጣ ይጠብቁ ነበር። እንዲህም አለ፣ ቃሉን ስበክ፣ ጊዜው ቢመችም ባይመችም ዝግጁ ሁን፣ በታላቅ ትዕግስትና በማስተማር አቅና፣ ገስጽ፣ አበረታታም። የሚመች ሆነ ያልተመቸ፣ የሚፈለግ ወይም ያልተፈለገ። እናንተ የቃሉ ሰባኪ እንደመሆናችሁ መጠን ሰዎች ህይወታቸው ትክክል እንዳልሆነ አሳይ። ያ በጣም ጥሩ አይደል? ለሰዎች ለማሳየት እንጂ ለሰዎች ለመንገር አይደለም። ምን ያህል ጊዜ ሄዳችሁ ለሰዎች ስህተት እየሰሩ እንደሆነ ስትነግሯቸው ያደንቋቸዋል? ብዙ ጊዜ አይደለም። ብዙ ጊዜ ወደ ጭቅጭቅና ጥል የሚያመረው ያ ነው። እርሱ ግን በትክክለኛው መንገድ ብትኖሩ ለሰዎች በህይወታቸው ላይ ስህተት የሆነውን ነገር ህይወታችሁን በምትመሩበት መንገድ ማሳየት ትችላላችሁ። ከተረጋጋን በእግዚአብሔር መተማመናችንን የምናሳይበት አንዱ ነገር ይመስለኛል ሁኔታዎቻችን መበሳጨት እንዳለብን በሚጠቁሙበት ጊዜ ተረጋግቶ መቆየት ናቸው። ሰዎች ሊኖሩት የሚችሉትን የተሻለ ህይወት ምሳሌ በመሆን አሳዩ። ሁሉም ሰው የተሻለ ህይወት ይፈልጋል። በአስቸጋሪ ጊዜያት ደስተኛ መሆን እንደሚችሉ አሳዩአቸው። ለጋስ ሰጪ መሆን ምን እንደሚመስል አሳዩአቸው። ሰላማዊ መሆን፣ መታገስ ምን እንደሚመስል አሳዩአቸው። ሰላምና ደግነት ምን እንደሚመስል በቃላት መስበክ አያስፈልጋችሁም። ይህን ለማድረግ በሩ ከተከፈተ ምንም ስህተት አለው ማለት አይደለም። ነገር ግን ሁላችንም ህይወታችንን በትክክለኛው መንገድ በመምራት ስብከት መስበክ እንችላለን። ዘና በሉ፣ ተረጋጉና ባላችሁበት ቆዩ እና በመንግስቱ ውስጥ ስራችሁን ቀጥሉ። ኢየሱስ በአውሎ ነፋስ ውስጥ ተረጋግቷል እና በእውነቱ የእሱ ምሳሌ ደቀ መዛሙርት በእርሱ እንዲያምኑ አድርጓል። ማርቆስ 4:35 ያ ቀን በመሸ ጊዜ እንድታዳምጡ እፈልጋለሁ። ደቀ መዛሙርቱን ወደ ማዶ እንሻገር አላቸው።
አሁን ኢየሱስ ወደ ማዶ እንሻገር ሲል በሌላ በኩል እንጨርሳለን ማለቱ ነበር። እነርሱ ሕዝቡን ትተው በጀልባ ውስጥ እንዳለ በዚያው ይዘውት ሄዱ። ሌሎች ጀልባዎች አብረውት ነበሩ። በዚህ ጊዜ ለኛ አውሎ ነፋስ ተነሳ። አንድ ትርጉም የሃሪኬን ሞገድ ይላል። ማዕበሉም ውሃ እስኪሞላ ድረስ ጀልባዋን ያናውጣት ነበር። ኢየሱስ ግን ትራስ ተንተርሶ ከጀልባዋ በስተ በኋላ በኩል ተኝቶ ነበር። እንደዚህ ይሰማችኋል? በሕይወታችሁ ማዕበል እያጋጠማችሁ ነው። እናም ኢየሱስ ሆይ ተኝተሃልን? በእርግጥ እሱ በቃ ተኝቷል። ይህ ሁሉ ግርግር በዙሪያው እየተፈጸመ ነው፣ እሱ ግን ተኝቷል። ምክንያቱም በመሃል ላይ ምንም ይሁን ምን በመጨረሻው በሌላው በኩል እንደሆነ አስቀድሞ ያውቅ ነበር። እነርሱም ቀስቅሰውት መምህር ሆይ ስናልቅ አይገድህምን አሉት። እርሱም ተነስቶ ነፋሱን ገስጾ ባህሩንም ጸጥ ረጭ በላለው። አሁን እርሱ ሰላም ስለነበረው ለአውሎ ነፋሱ ሰላምን መናገር ይችል ነበር እና ውስጣዊ መረጋጋትንና ውስጣዊ ሰላምን መጠበቃችን በጣም አስፈላጊ ነው። በጣም ጥልቅ የሆነውን ውቅያኖስን ብታስቡት በውቅያኖስ ወለል ላይ አስፈሪ፣ መጥፎና ቁጡ ማዕበል ሊኖር ይችላል። ሞገዶች እየመታ ነፋስ እየነፈሰ ነው። ነገር ግን በዛ ውሃ ውስጥ ወደ ጥልቅ ብትወርዱ በተቻለ መጠን የተረጋጋና ሰላማዊ ነው። ሕይወታችን መሆን ያለበት እንደዛ ነው። በውስጣችን ምንም አይነት ሁኔታ ቢፈጠር በእግዚአብሔር ከታመንን መረጋጋትና ሰላማዊ መሆን እንችላለን። እርሱም ተነስቶ ነፋሱን ገሰጸው፣ ባህሩንም ጸጥ ረጭ በል አለው። ነፋሱም ጸጥ ረጭ አለ፣ ፍጹምም ጸጥታ ሆነ። ደቀ መዛሙርቱንም ስለምን እንዲፈራችሁ እስከዚህ እምነት የላችሁ ምን አላቸው? እነርሱም በፍርሃት ተውጠው እርስ በርሳቸው ነፋሱም ሞገዱም የሚታዘዝለት ይህ ማን ነው ተባባሉ። ታውቃላችሁ የዴቭ መረጋጋት ከተጋባን በኋላ መረጋጋትና ሰላም ምን እንደሆነ በትክክል አላውቅም ነበር። ለማስታወስ እስከምችለው ድረስ በግርግር ውስጥ ኖሬያለሁ። በአባቴ ጾታዊ ጥቃት ደርሶብኛል። እናም እሱ ከመጠን በላይ ይጠጣል። እናም ወጥቶ ሰክሮ ወደ ቤት ይመጣል። እናቴን ይደበድባታል፣ ይሳደባል እና ይጮኋል። ቤታችንም እንዲሁ በፍርሃት የተሞላ በክርክር የተሞላ በጠብ የተሞላ ነበር። እኔ በእርግጥ ሰላም ምን እንደሚመስል አላውቅም ነበር። በእርግጠኝነት ዘላቂ ሰላም አልነበረም እና ዴቭ በጣም የተረጋጋና ሰላማዊ ነበር። እኔ የነበርኩበት መንገድ እሱ ለማስከፋት እንኳን ሞክር ነበር። እኔ ከተበሳጨሁ ሌላ ሰው ሁሉ እንዲናደድ እፈልግ ነበር። እሱ ግን ዝም አለ እና መጀመሪያ ተናደድኩ፣ አስቆጣኝ። ከዚያ በኋላ ግን ሕይወቱ በእኔ ላይ ስህተት የሆነውን አሳየ። ልክ ቀደም ብለን እንዳነበብነው ጥቅስ ሕይወቱ ለእኔ ምስክር ነበር እና እሱ ላይ ያየሁትን ሰላም መፈለግ ጀመርኩ። ለዚያ ሰላም በበቂ ሁኔታ ከተራብኩ በኋላ እንዴት ያንን ሰላም ማግኘት እንደምችል እግዚአብሔርን ጠየቅኩት። ያ ሰላም እንዲኖረኝ ከፈለግኩ በሕይወቴ ውስጥ በተለየ መንገድ ነገሮችን ያሳየኝ ጀመር። ለሰላም ብቻ መጸለይ አንችልም። የሚያበሳጩንን ነገሮች መማር አለብን እና ወይም መራቅ ወይም ልክ ሲመጡ ምንም ቢፈጠር ለመረጋጋት አስቀድማችሁ ተዘጋጁ። እኔ እንደተማርኩት ስቸኩል ለረጅም ጊዜ ከቸኮልኩ ተናድጄ ጨርሳለሁ። ይህ ማለት ሕይወቴን መቸኮል በማይገባኝ መንገድ ማስተካከል ነበረብኝ ማለት ነው። አንዳንድ ነገሮችን መተው ነበረብኝ። ከዚህ በፊት በነበረው ምሽት አንዳንድ ነገሮችን ማዘጋጀት ብችል ማለዳይን ቀላል ያደርገዋል። ስለዚህ ጠላት አይጠቀምብኝም። እናም በቀኑ መጀመሪያ ላይ እንድበሳጭ አያደርገኝም። ምክንያቱም ብዙውን ጊዜ እንደዛ ከጀመርኩ ቀኑ ሙሉ በዚህ መንገድ ልጨርስ እችላለሁ። እየተበሳጨን እንዳለን መስማት ስንጀምር ያ መረጋጋት እንዳለብን የምናገኘው ምልክት ነው። ዲያብሎስ በጉዞ ላይ ነው። ጠላታችሁ ዲያብሎስ የሚውጠውን በመፈለግ እንደሚያገሳ አንበሳ ወዲህ ወዲያ ይዞራልና። ግን እነግራችኋለሁ፣ ያ እናንተ መሆን አይገባችሁ። የዴቭ መረጋጋት እሱ ላይ ያየሁትን
ለማግኘት የነበረኝን ፍላጎቴን ጨመረው እና ሰዎች በሕይወት ማዕበል ውስጥ የተረጋጉ ክርስቲያኖች ማየት አለባቸው። ይገርማል። ራሳችንን ክርስቲያን ብለን የምንጠራው ሁሉ በዙሪያችን ላሉ ሰዎች ምስክር እንድንሆን ዛሬ እንደዚህ ያለ እድል አለን። ምክንያቱም ሰዎች አሁን በጣም ይፈራሉ እና ይበሳጫሉ እና ብዙ የተለያዩ ነገሮች እየሆኑ ነው። ማለት ልክ በቃ ሰዎች ክርስቶስን ካላወቁ ምን እንደሚያደርጉ አላውቅም። ምክንያቱም እርሱ የብርታታችን ምንጭ ነው። በአውሎ ነፋሱ ውስጥ መረጋጋት ነው። በአውሎ ነፋሱ ላይ ስልጣን ይሰጠናል። ማርቆስ 4:35 በምዕራፍ 5 ቁጥር 1 ብታነቡ ምዕራፍ 5 ቁጥር 1ን ብታነቡ አስታውሱ። 35 ወደ ማዶ እንሂድ እንዳለ በምዕራፍ 5 ቁጥር 1 ላይ ደግሞ ወደ ማዶ ደረሱ ይላል እና ያንን ወደዋለሁ። እዚህ ትጀምራላችሁ፣ በሌላኛው ጎን ትጨርሳላችሁ። ነገር ግን በመሃል ላይና ሁልጊዜም መካከል አለ። ጠላት ሊያወጣችሁ፣ እምነታችሁን ሊሰርቅ፣ በዓላማችሁ ላይ ተስፋ እንድትቆርጡ የሚሞክርበት ጊዜ ያኔ ነው። ጸሎቶቻችሁ እንደማይመለሱ እንድታምኑ ማድረግ ይፈልጋል። ግን ከተረጋጋችሁና ከጸናችሁ፣ ከእግዚአብሔር ጋር ከተጣበቃችሁና እንድትሰሩ ይፈልጋል ብላችሁ የምታምኑትን ካደረጋችሁ በሌላኛው በኩል ትወጣላችሁ። በእግዚአብሔር ቃል አውቀዋለሁ፣ ግን ደግሞ በራሴ ሕይወትም አውቀዋለሁ። ምሳሌ 16 ቁጥር 32 ታጋሽ ሰው ከጦረኛ ይሻላል፣ ስሜቱን የሚገዛም ከተማን በጉልበቱ ከሚይዝ ይበልጣል። ይገርማል። ራሱን የሚቆጣጠር ሰው፣ ራሱን መቆጣጠር የሚችል ሰው፣ ስሜቱን መቆጣጠር የሚችል ሰው እና ያ ማለት አይሰማችሁ ማለት አይደለም። ሕይወታችሁ እንዲቆጣጠሩ አትፍቀዱላቸው ማለት ነው። ያ ሰው አንድ ሙሉ ከተማ ለብቻው ገብቶ ከሚቆጣጠር ሰው ይሻላል። ራሱን የሚቆጣጠር ሰው ሙሉ ከተማን ከሚቆጣጠር ሰው የበለጠ ጠንካራ ነው። ይገርማል። ያ ምርጥ ነው። በውስጣችሁ ምን እየሆነ ነው? ፊታችሁ ላይ ፈገግታ ሊኖር ይችላል። ይህ ማለት ግን አልተናደዳችሁ ማለት አይደለም። ለሁሉም ደህና ነኝ ብላችሁ መናገር ትችላላችሁ። ነገር ግን ቤታችን ውስጥ ጦርነት የለም ማለት አይደለም። እምነት እንዳለን ልናስመስለው እንችላለን፣ ግን ማስመሰል እግዚአብሔርን ፈጽሞ አያስደንቀውም። ሁልጊዜ ያንን አስታውሱ። ነፃ የሚያወጣችሁ እውነት ብቻ ነው። አንደኛ የጴጥሮስ መልእክት 3:3-4 እንዲህ ይላል፣ ውበታችሁ በውጫዊ ነገሮች በመሽሞንሞን ይኸውም ሹሩባ በመሰራት በወርቅ በማጌጥና በልብስ አይሁን። የትኛውም ነገር ስህተት ነው ወይም ጥሩ መምሰል የለብንም እና የቻልነውን እንዳንሰራ ያደርገናል ማለት አይደለም። የምትጨነቁበት ብቸኛ ነገር ያ ብቻ እንዲሆን አትፍቀዱ ማለት ነው። ነገር ግን ውበታችሁ በእግዚአብሔር ፊት ዋጋው እጅግ የከበረ ገርና ጭምት መንፈስ ያለበት ምንጊዜም የማይጠፋ የውስጥ ሰውነት ውበት ይሁን። በውስጣችሁ የተረጋጋ መንፈስ ይኑር። በእግዚአብሔር ፊት ዋጋው እጅግ የከበረ ነው። ያ ጥሩ ጥቅስ ነው። ታውቃላችሁ፣ 1 ሰዓት ያህል ይወስድብኛል ፀጉሬን መታጠብና ፀጉሬን ማስጌጥ በሚያስፈልገኝ ቀን ላይ ከሆንኩ፣ ሻወር በምወስድበት ጊዜ፣ ሜካፔን ሳደርግ፣ ፀጉሬን ስታይል ሳደርግ፣ ልብሴን ስለብስ፣ ለመሄድ ስዘጋጅ 1 ሰዓት ያህል ይወስዳል። ያንን በየቀኑ አደርጋለሁ፣ ምክንያቱም ስወጣ ጥሩ መስዬ መታየት ስለምፈልግ ነው። በመንፈሳዊ ለመዘጋጀት ተመሳሳይ ጊዜ አሳልፋለሁ። እግዚአብሔር ይመስገን አደርገዋለሁ። እንደ እውነቱ ከሆነ ከዚያ የበለጠ ትንሽ አጠፋለሁ። ያንን ሰዓት በውጭ ላይ ጥሩ ሆኖ ለመታየት ስንት ሰዎች ያሳልፋሉ፣ ግን ልባቸው ትክክል መሆኑን ለማረጋገጥ 2 ደቂቃ እንኳን አያጠፉም። ሌላ ማንኛውም ነገር ለማድረግ ከመሞከራችሁ በፊት ሁልጊዜ ከአምላክ ጋር ጊዜያችሁን የምታሳልፉ ከሆነ ሊኖራችሁ ከሚችለው እጅግ በጣም ጥሩ የጊዜ ማሳለፊያ ነው። ከእሱ ጋር ተነጋገሩ፣ በጸጥታ በፊቱ ተቀመጡ፣ የምትፈልጉትን ንገሩት፣ ቃሉን በማጥናት ጥቂት ጊዜ አሳልፉ፣ ጥሩ የማስተማሪያ ሲዲ ያዳምጡ፣ በቲቪ ተመልከቱኝ። ቃሉን በእናንተ ውስጥ አገኙና እግዚአብሔር የሚፈልገው ነገር በማስታወስ ራሳችሁን አነቃቁ።
የዋህ ሁኑ፣ ሰላማዊ ሁኑ፣ ወይም አትጨነቁ፣ አትበሳጩ ወይም አትቆጡ፣ ግን ተረጋጉ። ከውስጥ ዘና ማለትን ተለማመዱ። በቀላሉ ወንበር ላይ መቀመጥና ትችላላችሁ። ራሳችሁን ዘና አድርጉ። ክፋትን ስለሚያጠፋ መረጋጋትን ተለማመዱ። ወድጄዋለሁ። በሕይወት ማዕበል ውስጥ ከተረጋጋችሁ ዲያብሎስ ምንን እንደሚያደርግባችሁ አያውቅም። አሁን ለመበሳጨት 5 ክፍት በሮች አሉ። ይገርማል። ደህና መጀመሪያው እቅዶቻችን ሳይሳካ ሲቀር ነው። እቅድ አውጪዎች ሁላችሁም ተጠንቀቁ። ምክንያቱም ነገሮች ሁልጊዜ እነርሱ ባቀዳችሁት መንገድ አይሰሩ። እቅድ ማውጣቱ ጥሩ ይመስለኛል፣ ግን ያንን እቅድ ሁልጊዜ ለእግዚአብሔር መቅረብ አለብን። በእጁ እንዳለ እወቁ። በየቀኑ እንኳን ጸልዩ። አሁን ጌታ ወይ ዛሬ ያቀድኩትን ታውቃለህ፣ ይህንንና ያንን አደርጋለሁ። ነገር ግን እቅዶች ካልተሳኩ እንድረጋጋና እንዳልበሳጭ እርዳኝ። ነገሮች በእናንተ መንገድ የማይሄዱ ከሆነ ለመረጋጋት አስቀድሞ አቅዱ እና ምናልባት ብዙ ጊዜ ይከሰታል። እቅድ አውጡና ለእግዚአብሔር አቅርቡት። ምሳሌ 16:9 የሰው አእምሮ መንገዱን ያዘጋጃል፣ እግዚአብሔር ግን አካሄዱን ያቀናል፣ ያጸናቸዋል። ሁለተኛው ክፍት በር ሌሎች ሰዎች ትክክል የሆነውን ነገር ሳያደርጉ ሲቀሩ ነው። የምትወዷቸው ሰዎች ጅል የሆነ ነገር ሲሰሩ በግልጽ ማየት በጣም አያናድዳችሁም? በሕይወታቸው ውስጥ ችግር እንደሚፈጠር የሚያውቁትን መጥፎ ውሳኔዎች ያደርጋሉና በቃ አይሰሙም። በመጨረሻ ሁሉም ሰው የተወሰነ ዕድሜ ላይ ሲደርስ የራሱን ምርጫ የማድረግ መብት እንዳለው መማር አለብን እና አንዳንድ ጊዜ ሰዎች የሚማሩበት ብቸኛው መንገድ ያደረጉትን በማድረግ እና የሰሩትን ውጤት በማግኘት ነው። በሌላ ሰው መጥፎ ምርጫ መበሳጨት ምንም አይጠቅመንም። ሶስተኛው ክፍት በር እርካታን እና ሽልማትን ስንጠብቅ በምንሰራበት ጊዜ ትክክለኛው ነገር በእኛ ላይ እየተከሰተ አይደለም። ትክክለኛውን ነገር በእናንተ ላይ በማይሆንበት ጊዜ ትክክል የሆነውን ነገር ማድረግ ከቻላችሁ ታላቅ መንፈሳዊ ብስለት ያሳያል። ምናልባት ለእናንተ መልካም ላልሆኑ ሰዎች መልካም መሆን ሊሆን ይችላል። ዘርቻለሁ ግን እስካሁን አላጨድኩም። ፈጣን ውጤት እፈልጋለሁ። ጸልዬ ነበር፣ እግዚአብሔር ግን አልመለሰም። ነገሮችን በትክክል ሰርቻለሁና ምንም የተለወጠ ነገር የለም። መጠበቅ አለብን። የእግዚአብሔርን ተስፋዎች በእምነትና በትዕግስት እንደምንቀበል እግዚአብሔር ይነግረናል። በእምነት ብቻ ሳይሆን በእምነትና በትዕግስት። ወደ መድረኩ ስለመጣችው ሴት ብዙ ጊዜ እናገራለሁ። ለሰዎች ለመጸለይ ባቀረብኩበት ጊዜና እጆቿን በወገቧ ላይ አድርጋ ገንዘቤ እንዲመለስልኝ ይፈልጋሉ አለች። ስለምንድን ነው የምታወሪው ብዬ አሰብኩ። እኔም ገንዘቤ እንዲመለስልኝ ስትይ ምን ማለትሽ ነው? እሷም አንቺን እያዳመጥኩኝ ነበር፣ እናም አድርጉ ያልሽውን ለ2 ሳምንት እያደረግኩ ነው እና መባሰጥ ነበር። በሕይወቴ ምንም የተለወጠ ነገር የለም። ማድረግ የቻልኩት ነገር ቢኖር አለመሳቅ ብቻ ነበር እና ሁኔታዋ አስቂኝ ስለነበር አልነበረም። ነገር ግን በሐሳብ ከእግዚአብሔር ጋር ምንም ልምድ የሌለው ሰው እዚህ አለ። በሕይወት ዘመናቸው በሙሉ ስህተቶችን ሲሰሩ ነበር። ከዛም አንድ ነገር በትክክል ስላደረጉ ሁሉም ነገር እንዲቀየር ይጠብቃሉ። ቢያንስ ሕይወታችንን እንዲያበላሽ ለዲያብሎስ የሰጠነውን ጊዜ ለእግዚአብሔር እንስጠው። እሱ መጠገን እንዲችል ለእግዚአብሔር ያን ያህል ጊዜ እንስጠው። አሁን እግዚአብሔር በታምር ያለብንን ችግር ሁሉ መለኮታዊ በሆነ መንገድ ማስተካከል ይችላል። ግን ያ አይደለም የሚሆነው። እርሱ በነገሮች ውስጥ ይመራናል፣ ነገሮችንም ያስተምረናል፣ ያድነናል። ግን ትንሽ በትንሽ ነው የሚያደርገው እና ከዚያ 5ኛው በር ስንደክምና ጤናችን ሲደክም ነው። ደህና እነግራቸዋለሁ። ጠላት ሊጠቀምብኝ ከፈለገ በጣም መጠንቀቅ ያለብኝ ጊዜ በጣም ደክሞኝ ከሆነ ነው። አንድ ጥያቄ ልጠይቃችሁ። ሲደክማችሁና ቁጡ ተናዳጅ ትሆናላችሁ ወይስ ጥሩ ስሜት አይሰማችሁም? ጥሩ ስሜት ስላልተሰማን ሌላውን ሰው ለመበደል ፍቃድ ያለን ለምን ይመስለናል? አንዳንድ ጊዜ ነገሮችን የምንመለከትበት መንገድ እንደዛ ነው። ጠላት እናንተን ለማበሳጨት ለመሞከር የሚችለውን ትንሽ ክፍት በር ይፈልጋል። የዛሬው ምክሬ ግን ተረጋጉ እና ተደሰቱ።
ዛሬ አብራችሁኝ ስለሆናችሁ በጣም ደስ ብሎኛል። ምክንያቱም ዛሬ ሕይወታችሁን የተሻለ የሚያደርግላችሁ የሆኑ ነገሮች ላጋራችሁ እፈልጋለሁ። ከ2 ቀን በፊት ተረጋጉና ተደሰቱ የሚል ትምህርት ማስተማር ጀምሬያለሁ። በመጀመሪያ 2 ቀናቶች ስለ መረጋጋት አውርተናል። እኔ ደስታ ግዴታ ስለምለው ነገር ላውራችሁ እፈልጋለሁ። ይህም እንግዳ ሊመስላችሁ ይችላል። ደስታ እንዴት ግዴታ ይሆናል? ልዩ መብትና በረከት ነው። ነገር ግን ዓለምን አይተን የምንመሰክረው ነገር ስለሆነ ግዴታ ነው ብዬ አምናለሁ። ሁልጊዜ ያዘንን፣ የተከፋን፣ ተስፋ የቆረጥንና የወረድን ከሆንን ይህም ከኢየሱስ ክርስቶስ ጋር ስላላችሁ ግንኙነት ብዙ አይናገርም። በመጽሐፍ ቅዱስ ላይ የዓለም ብርሃን እንደሆንንና የምድር ጨው እንደሆንን ይናገራል። ስለዚህ መኖር ያለብን ለጠፉ ሰዎች ምስክር ሆነን ነው። ከሰዎች ጋር ደስተኛ ከሆናችሁ፣ መናደድ ሲገባችሁ የተረጋጋችሁ ከሆናችሁ እና ደስተኛ ናችሁ እና ደስታ እጅግ በጣም አስቂኝ ከሆነ ነገር እስከ ተረጋጋ ፈገግታ ነው። ደስተኛ ስለመሆን ሳውራ ሁልጊዜ ራሳችሁን እስከማታውቁ ድረስ በጣም ሳቁ እያልኩ አይደለም። ደስተኛ መሆን ማለት እጅግ በጣም ከሆነ ሳቅ እስከ ተረጋጋ ፈገግታ ነው። ባለፉት ቀናቶች ስናወራ እንደነበረው ነገር ነው። ነገር ግን ደስታ በጣም አስፈላጊ ነገር ነው። በሕይወት የመደሰት የእግዚአብሔር ፍላጎት እንደሆነ ለማወቅ በጣም ብዙ ጊዜ ወስዶብኛል። ማድረግ የነበረብኝ እኔ ሕጋዊ ነበርኩኝ። እግዚአብሔርን አላስደሰትኩትም ብዬ ማድረግ የሚገባኝን ነገሮችና ሲያስጨንቁኝ የነበሩት ነገሮች ተመለከትኩኝ። ብዙ ነገሮች እንደ ግዴታ ስላደረግኩኝ ኢየሱስ ክርስቶስ ለእኛ ለመስጠት የሞተበትን ሕይወት አልተደሰትኩበትም። ስለ ደስታ አስፈላጊነት በጣም ብዙ ነገሮችን ተምሬያለሁ። ነገር ግን የደስታ ግዴታ ስል ስትሰሙኝ እኔ እያወራ ያለሁት እንደ ሕጋዊ ግዴታ እንዳልሆነ እንድታውቁ እፈልጋለሁ። ነገር ግን እግዚአብሔር እንዲጠቅመው የሚፈልግ ሰው ለሌሎች ሰዎች ምሳሌ ለመሆን ሰዎችን ወደ ክርስቶስ ለማምጣት እግዚአብሔር እንዲጠቀምባችሁ ከፈለጋችሁ በፊታችሁ ላይ ፈገግታ አስቀምጡና በሕይወታችሁ ውስጥ የሆነ ደስታ እንዲኖራችሁ ተማሩ። ባላችሁበት ሁኔታዎች ምክንያት የማይቀያየር ደስታ ይኑራችሁ። ምሳሌ 15:13 ደስተኛ ልብ ፊትን ያፈካል፣ የልብ ሐዘን ግን መንፈስን ይሰብራል። ደስተኛ መሆን ጠንካራ እንድትሆኑ ያደርጋችኋል። የተሰበረ ልብና ያዘነ ልብ ደካማ እንድትሆኑ ያደርጋችኋል። እግዚአብሔር እንደዛ ሆነ እንድንኖር አይፈልግም። መዝሙረ ዳዊት 5:11 አንተን መጠጊያ የሚያደርጉ ሁሉ ግን ደስ ይበላቸው፣ ዘላለም በደስታ ይዘምሩ። ስምህን የሚወዱ ባንተ ደስ እንዲላቸው ተከላካይ ሁንላቸው። በጣም ደስተኛ ሰዎች መሆን ያለብን ይመስለኛል። ማድረግ ከምንችለው ነገሮች አንዱ በየጊዜው ፈገግ ለማለት በመለማመድ ነው። በአሁን ጊዜ ብዙ ሰዎች በፊታቸው በጣም ተናደዋልና ስለ ሁሉም ነገር በጥልቅ ያስባሉና ሁልጊዜ ማውራት የሚፈልጉት በዓለም ላይ ስላሉ ችግሮች ብቻ ነው። አዎ በዓለም ላይ ችግሮች አሉ፣ ነገር ግን እግዚአብሔር ዙፋን ላይ ነውና ኢየሱስ ክርስቶስ ሕያውና ደህና ነው። በእሱ ሁልጊዜም ተስፋ አለን እና እሱን የምናምንና የምንወደው ከሆነ ሁሉም ነገሮች ሁልጊዜ በትክክል እንዲሰሩ መጠበቅ እንችላለን። መዝሙር 32:11 ላይ ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ የማያወላዳ ሐሴትም አድርጉ። ቅናችሁና ከእሱ አጠገብ ቆማችኋል፣ ቅን ልብ ያላችሁም ሁሉ እልል በሉ። አሁን እንደዚህ አይነት የመጽሐፍ ቅዱስ ጥቅሶችን እየጠቀስኩ ለብዙ ጊዜያት መቀጠል እንደምችል ታውቃላችሁ። ነገር ግን እግዚአብሔር ደስተኛ እንድንሆን ይፈልጋል ብለን እንወስን። እግዚአብሔር ደስተኛ እንድትሆኑ ይፈልጋል እያልኩ ነው። ነገር ግን ደስተኛ ለመሆን ኃላፊነት መውሰድ አለባችሁ። ይህንን የምታደርጉት ስለ ሁሉም ነገሮች ሁልጊዜ መጨነቅ፣ ማሰብና ማሰላሰል ስታቆሙ ነው።
በጣም የተጨናነቀ ስራዎች ሲኖራችሁ በጣም ትጨነቃላችሁ። በሕይወታችሁ ለተወሰነ የደስታ ጊዜ መስጠት አለባችሁ። በዮሐንስ 10:10 ላይ እንደዚህ ይላል፣ ሌባው ሊሰርቅ ሊገድልና ሊያጠፋ ብቻ ይመጣል። ነገር ግን ኢየሱስ ክርስቶስ እንደዚህ ብሏል፣ እኔ ግን ሕይወት እንዲኖራቸውና እንዲትረፈረፍላቸው መጥቻለሁ። የዚህ ሁሉ ዋናው ነገር ሁላችንም ደስተኛ መሆን እንፈልጋለን። ደስተኛ መሆን እንፈልጋለን። አሁን በሕይወታችሁ ኃጢአት እየሰራችሁ እንደሆነ እያወቃችሁ ለማቆም የማትሞክሩ ከሆነ ደስታችሁን ያቆምባችኋል። ዳዊት በጣም ታላቅ ሰው ነበር። በመጽሐፍ ቅዱስ ላይ እንደ እግዚአብሔር ልብ ያለው ሰው ነበር። በጣም መጥፎ ኃጢአቶችን ፈጽሟል። ከቤርሳቤህ ጋር ዝሙት ፈጽሟል እና ባሏን ኦሪዮንም አስገድሎታል። ምክንያቱም የእሷ ማርገዝን ባሏ እንዲያውቅ አልፈለጉም። ነገር ግን ካደረገውም ነገር በላይ የከፋው ነገር ኃጢአቱን ለመርሳት ዓመቱን በሙሉ ሞክሯልና ንስሐም አልገባም። ነገር ግን በመዝሙረ ዳዊት 32:5 ላይ የሚለውን አዳምጡ። የራሴን ጽሑፍ እንኳን ማንበብ አቃተኝ። ቀኑን ሙሉ ከመቃጠቴ የተነሳ ዝም ባልኩ ጊዜ አጥንቶቼ ተበላሹ። ዋው! ለኃጢአታችን ንስሐ ስንገባ ይቅር እንባላለን። እግዚአብሔር ይወደናል፣ ድክመቶች እንዳለን ያውቃል። መንፈስ ቅዱስ ይወቅሰናል እና እንድንስተካከል ይረዳናል። አያወግዘንም፣ ነገር ግን ይወቅሰናል። ስህተት እየሰራን ያለንበትን ነገሮች ያሳየናል እና እኛ ማድረግ ያለብን ስህተታችንን አምነን ንስሐ መግባት ነው። ይህም ይቅርታ ማለት ብቻ አይደለም። እሱም ማለት ነገሮችን ለመቀየር ፈቃደኛ መሆንና በአዲስ አቅጣጫ ለመሄድ መወሰን ነው። ይህም ማለት ከኃጢአታችን ርቀን መሄድ እና ወደ እግዚአብሔርና ወደ እሱ ፍላጎት መጓዝ ነው። ኃጢአታችሁን ለመደበቅ ከሞከራችሁ ደስታችሁን ይሰርቅባችኋል። ነገር ግን ነገሮችን የማትደብቁ ከሆነ እውነት ነፃ ያወጣችኋል እና ደስታችሁ ተመልሶ ይመጣል። ዳዊት ይቅርታ ለማግኘት በጣም ኃይለኛ የሆነ ጸሎት ጸልዮአል። እንደማስበው ከሆነ በመዝሙር 51 ነው እና እሱም ማንበብና መመልከት በጣም ጠቃሚ ነው። በፊልጵስዩስ 4:4 እንዲህ ይላል፣ ምንጊዜም በጌታ ደስ ይበላችሁ። ደግሜ ላለው ደስ ይበላችሁ። ጳውሎስ ይህንን ሲጽፍ የት እንደነበረ የማታውቁ ከሆነ ይህ ምንም ላይ መስላችሁ ይችላል። በእውነት እስር ቤት ነበር እና የምነግራችሁ ነገር እሱ የነበረበት እስር ቤት አሁን እንዳለ አይነት እስር ቤት አይደለም። ጳውሎስ ይህንን ሲጽፍ በነበረበት እስር ቤት የመቆም እድል አግኝቼ ነበር እና የምነግራችሁ ነገር በጣም ትንሽዬ ክፍል ነበር እና ኮንክሪት ግድግዳ አለው እና መሬቱ አፈር ነበር። መስታወቱም ብረት ያለበት ይህንን የሚያክል ነበር። ሙቀት አልነበረውም። የአየር ማቀዝቀዣ አልነበረውም። በጣም አሰቃቂ ቦታ ነበር። እውነቱን ለመናገር የታሪክ ምሁሮች የከተማው ቆሻሻ ማስወገጃ በዛ በኩል እንደሚያልፍ ይነግሩናል። ስለዚህ እንደምገምተው ጥሩ ሽታም አልነበረውም። በእስር ቤት ውስጥ ወይም አካባቢ ምን እየሆነ እንደነበረ ማንም አያውቅም። ነገር ግን ምንጊዜም በጌታ ደስ ይበላችሁ፣ ደግሜ ላለው ደስ ይበላችሁ ብሏል። ለምን እንደሆነ ታውቃላችሁ? ደስታ ጥንካሬን ይሰጣቸዋል። ሐዘን ደስታችሁን ይወስድባችኋል። ነገር ግን ደስታ ጥንካሬን ይሰጣቸዋል እና ጠላት ደካማ እንድትሆኑ ይፈልጋል። ጠላታችሁ እናንተ ላይ ሲመጣ የሚመጣው ዕቃችሁን ለመውሰድ አይደለም፣ ደስታችሁን ለመውሰድ እየሞከረ ነው። በመጽሐፍ ቅዱስ ላይ በጌታ እንድንደሰት የሚነግሩን በጣም ብዙ የመጽሐፍ ቅዱስ ጥቅሶች አሉ። የሐዘን ችግሮችስ? በነህምያ 8:10 ላይ በከተማቸው ዙሪያ ግድግዳ ሰርተው ስለጨረሱ ይህም የሚደሰቱበት በጣም ትልቅዬ ነገር ነበር። ሕዝቡም ቀኑን ሙሉ ቆመው የእግዚአብሔር ቃል ይነበብላቸው ነበር። ሰዎቹም ማልቀስ ጀመሩ፣ ምክንያቱም ቃሉን ሲሰሙ በሕይወታቸው ውስጥ በኃጢአታቸው ተከሰሱ። አያችሁ፣ ወደ ቤተ ክርስቲያን በቋሚነት መሄድ በጀመርኩበት ጊዜ
የሚገባኝን በጣም ጥሩ ስብከቶችን ስሰማ ሰምቼ አያስፈልገኝም ያልኩት ትምህርት መቼም አልነበረም። ነገር ግን የጥፋተኝነት ስሜትና የውግዘትን ልዩነት አላውቅም ነበር። ስለዚህ ስመጣ ከነበረኝ ስሜት የባሰ ስሜት ይዤ መለስ ነበር። ምክንያቱም እያንዳንዱ መልእክቶች በእኔ ላይ ያሉብኝን ችግሮች አሳይቶኛል እና በእሱ እንዴት መደሰት እንዳለብኝ አላውቅም ነበር። አሁን ስለተማርኩ መንፈስ ቅዱስ ኃጢአት ሰርተሻል ብሎ ሲወቅሰኝ ዋው በጣም ደስ ይለኛል። ለእሱ አመሰግነዋለሁ። ምክንያቱም ስለማላውቀው ነገር ምንም ነገር ማድረግ አልችልም። እውነት ነፃ ያወጣችኋል። በትምህርቴ ብትጸኑ ኢየሱስ ክርስቶስ እንደዚህ አለ፣ እውነትም ታውቃላችሁ፣ እውነትም ነፃ ያወጣችኋል። ዮሐንስ 31 እና 32 ላይ እንደዚህ ይላል፣ በትምህርቴ ብትጸኑ እናንተ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትም ነፃ ያወጣችኋል። እውነቱን መጋፈጥ ለራሳችን ከምናደርጋቸው ነገሮች ውስጥ ደፋሩ፣ ትልቁና በጣም ኃይለኛው ነገር ነው። እንደዚህ ለማለት መቻል አለባቸው። አዎ ይህ በሕይወቴ ውስጥ ችግር ነው፣ ቀበለዋለሁ፣ በጣም ይቅርታ፣ ንስሐ እገባለሁ፣ ጌታዊ እርዳታ እንፈልጋለሁ፣ መቀየር እፈልጋለሁ። ነገር ግን አንተ የማትረዳኝ ከሆነ መቀየር አልችልም፣ እንድትረዳኝ እፈልጋለሁ። ስለዚህ ነህምያ ሰዎች የእግዚአብሔርን ቃል ሰምተው ማልቀስ ሲጀምሩ የእግዚአብሔር ደስታ ብርታታችሁ ስለሆነ አትዘኑ አላቸው። በአንድ ሰሞን በነገሮች ልናዝን እንችላለን። በአንድ ሰሞን በነገሮች እናዝናለን። ነገር ግን መጽሐፍ ቅዱስ እንደዚህ ይላል፣ ሌሊቱ በለቅሶ ቢታደግም በማለዳ ደስታ ይመጣል። በተፈጥሮ የምትወዱትን ሰዎች ስታጡ ወይም ስራችሁን ስታጡ ወይም እስካሁን የቆጠባችሁትን ገንዘብ አጣችሁታል። ማጣት እንድናዝን ያደርገናል እና የምናዝንበት ወቅት አለ። ነገር ግን የሐዘን መንፈስ በራሳችን ላይ እንዳይያያዝ መጠንቀቅ አለብን። ማለት ያጠራቀሙትን እና ስራቸውን ያጡ ሰዎችን እናውቃለን እና ከ20 ዓመት በኋላ እንኳን ተናደዋል። ይህም ያጡትን ነገር እንዲያገኙ እየረዳቸው አይደለም። በእግዚአብሔር መንገድ የምናደርግ ከሆነ ያጣነው ነገር እንድናገኝ ብቻ ሳይሆን ተጨማሪ ነገር እንድናገኝ ይረዳናል። በመጽሐፍ ቅዱስ ላይ በብሉይ ኪዳን ላይ የምትወዱት ሰው ሲሞት በሕጉ መሰረት ለ30 ቀን እንድታዝኑ ይፈቅዳል። ከዛን ሕይወታችሁ መቀጠል አለባችሁ። አሁን የምትወዱት ሰው ከሞተ ከ30 ቀን በኋላ ደስተኛ ሁኑ እያልኩ አይደለም። ነገር ግን እዚህ ጋር እያስተላለፈ ያለው መልእክት የምናዝንበትና የምናለቅስበት ጊዜ አለ። ነገር ግን በመጨረሻ ከሐዘን ለመውጣት ውሳኔ መወሰን አለብን። የሆነ ነገር ልንገራችሁ፣ በዚህ ዓለም ላይ ካላችሁ እዚህ ለመኖራችሁ ምክንያት አለው። ጠላት ምንም ዓላማና ጥቅም የላችሁም ብሎ እንዲያሳምናችሁ አትፍቀዱለት። ዓላማ አላችሁ። ማድረግ ያለባችሁ ምን እንደሆነ ማወቅ ብቻ ነው። እንደዚህ ማለት ትችላላችሁ፣ እየሞከርኩ ነው፣ ነገር ግን እግዚአብሔር ምን እንዳደርግ እንደሚፈልግ አላውቅም። አንዱ የማቀርበው ሀሳብ እግዚአብሔር ምን እንድታደርጉ እንደሚፈልግ የማታውቁ ከሆነ የሆኑ ትንሽ ነገሮችን ለማድረግ ሞክሩና ለእናንተ ምን እንደሚሰራ፣ የት ቦታ መሆን እንዳለባችሁና እንደሌለባችሁ በፍጥነት ታውቃላችሁ። እግዚአብሔርን ማገልገል በጣም እፈልጋለሁ። እግዚአብሔር በመጀመሪያ ከእግዚአብሔር ጋር በትክክል ግንኙነት ስጀምር እና እሱም ሕይወቴን ሲነካ እሱም ማገልገል በጣም ፈልጌ ነበር። ነገር ግን ምን ማድረግ እንደነበረብኝ አላውቅም ነበር። ስለዚህ የመጣውን ሁሉ እድሎችን ወስጃለሁ። በመንገድ ላይ ሰብኬያለሁ። በአዛውንቶች መኖሪያ ውስጥ ሰርቻለሁ። የሕይወቴ ጥሪ ያልሆነውን በጣም ብዙ ነገሮችን አድርጌያለሁ። በመጨረሻ የት ቦታ መሆን እንዳለብኝ አወቅኩኝ። በመዝሙረ ዳዊት 35 ላይ ያለውን ነገር ሌሊቱን በለቅሶ ቢታደርም በማለዳ ደስታ ይመጣል። ታውቃላችሁ፣ ደስታ ይመጣል። ነገር ግን ተቀብለ ነው አብረ ነው መሄድ አለብን። ይቅርታ የምንልበት በጣም ብዙ ነገሮች አሉ። ኃጢአታችን፣ የሌሎች ሰዎች ኃጢአትና የሚሰሩትን ስህተት፣ የምንወዳቸው ሰዎች በሕይወታቸው ሐዘን የሚፈጥርባቸውን ነገሮች ሲያደርጉ እንጠለዋለን። የራሳችን ፍላጎቶች፣ እነዚህ ሁሉ ነገሮች በአንድ ጊዜ አብረው እየተከሰቱ ይሆናል።
ማለት አንድ ችግር ብቻ ሳይሆን 5 ወይም 6 ወይም 7 ችግሮች በአንድ ጊዜ ሊኖርብን ይችላል። ትንቢተ ዕንባቆም 3 17ና 18 ምንም እንኳን የበለስ ዛፍ ባያፈራ ከወይንም ተክል ፍሬ ባያገኝ የወይራም ዛፍ ፍሬ ባይሰጥ እርሻዎችም ሰብል ባይሰጡ አሁን በዛን ጊዜ ይህ በጣም ጠቃሚ ነገር ነበር። በአሁን ጊዜ ስለ ወይራ ተክሎች ብዙም አንጨነቅም፣ ነገር ግን ሀሳቡ ይገባቸዋል። የበጎች ጎረኖ እንኳን ባዶን ቢቀር፣ ላሞች በበረት ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል፣ በድነቴ አምላክ ሐሴት አደርጋለሁ። በሕይወታችሁ ምንም ነገር በትክክል እየሆነ ካልሆነ ደግማችሁ ስለተወለዳችሁ ተደሰቱ። ዘላለማዊ ሕይወታችሁን የት እንደምታሳለፉ ስለምታውቁ ተደሰቱ። ሁልጊዜም የምትደሰቱበት የሆነ ነገር አለ። ሁልጊዜም ማመስገን ያለባችሁ የሆነ ነገር አለ እና ምስጋና ሁልጊዜ ወደ ደስታ ይለወጣል። ሰዎች ሲከሱ እንድናዝን ያደርገናል። ነገር ግን ማቴዎስ 5 9ና 10 እንደዚህ ይላል፣ ሰላምን የሚያወርዱ ብፁዓን ናቸው የእግዚአብሔር ልጆች ተብለው ይጠራሉና። ስለ ጽድቅ ብለው የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። እግዚአብሔር ለመስበክ ሲጠራኝ አስታውሳለሁ። ብዙ ሰዎች ጠልተውኛልና ጀርባቸውንም ሰጥተውኛል እና ትክክለኛውን ትምህርት እና ስብዕና አልነበረኝም። ሴት ነበርኩኝ። በእኔ ላይ በጣም ብዙ ችግሮች ነበረብኝ። በድንገት እግዚአብሔር ሊጠቀምብኝ ስለፈለገ በእምነቴ ተጉዤ ለማወቅ ፈቃደኛ ነበርኩኝ እና ለእኔ በጣም ከባድ ነበር። እና አሁን የምነግራችሁ ነገር ሰዎች ሲከሱኝ ደስተኛ አልነበርኩም። ይሄ የመጽሐፍ ቅዱስ ጥቅስ ሊነግረን የፈለገው ምን እንደሆነ አውቄዋለሁ። ኢየሱስ ክርስቶስ ተከሷል። በመከራው ወቅት አብረነው የምንጋራ ከሆነ ይሄ ልንደሰትበት የሚገባ ነገር ነው። ሰዎች በእኔ ምክንያት ቢሰድቧችሁ፣ ቢያሳድዷችሁና ክፉን ሁሉ በሐሰት ቢሰውሩባችሁ ብፁዓን ናችሁ። በሰማይ የምትቀበሉት ዋጋ ታላቅ ስለሆነ ደስ ይበላችሁ። በመጀመሪያ ደስታ ግዴታ ነው ብያለሁ እና አሁን ይህ ሕጋዊ የሆነ ነገር እንዲመስል አልፈልግም። ነገር ግን ግዴታችን ነው ብዬ አስባለሁ። ምክንያቱም ቅድም እንዳልኩት እኛ የተጠራ ነው ለዓለም ምስክር እንድንሆን ነው። እንደማስበው ከሆነ በዚህ ዓለም ላይ ያለ ማንኛውም ሰው፣ ማንኛውም ክርስቲያን እግዚአብሔር ደግመን ከተወለድን በኋላ ለእኛ ዓላማ ከሌለው አብረነው እንድንሆን ወደ ገነት ይዞን ይሄዳል። ነገር ግን ዓላማ አለን። ታውቃላችሁ፣ እናንተ የሆነ ሰው የሚያየው ብቸኛው ኢየሱስ ክርስቶስ ልትሆኑ ትችላላችሁ። እናንተ ኢየሱስ ክርስቶስ ናችሁ እያልኩ አይደለም። ነገር ግን በእናንተ ውስጥ እንዲሰራና እንዲያበራ ካላደረጋችሁ ሰዎች ኢየሱስ ክርስቶስን ማየት ይፈልጋሉ። እግዚአብሔር የእውነት እንደሆነ ማመን ይፈልጋሉ። ነገር ግን እኛ የተረጋጋን፣ የሰከንን እና ደስተኞች እና ትዕግስተኞች፣ ደግና ሰጪ ሆነን ማየት አለባቸው። የመንፈሱ ፍሬ በጣም በጣም አስፈላጊ ነው እና በሁላችንም ውስጥ አለ። ግን የሚመጣው እንደ ዘር ሆኖ ነው እና የትኛውም ዘር እንዲያድግ ውሃ ማጠጣትና መንከባከብ አለባችሁ። በውስጣችሁ ያለው የትዕግስት ዘር አድጎ ሁሉም ሰዎች የሚያዩት በጣም ትልቅዬ ዛፍ ይሁን። በውስጣችሁ ያለው የደስታ ዘር በሕይወታችሁ ላይ ይታይ። መጽሐፍ ቅዱስ እንደ እሳት የሚፈትን ብርቱ መከራ ይኖረናል ይላሉ። ወይኔ ስለዛ ማውራት አልፈልግም። አንደኛ ጴጥሮስ 4:13 ላይ ወዳጆቼ ሆይ እንደ እሳት የሚፈትን ብርቱ መከራ በመቀበላችሁ እንግዳ ነገር እንደደረሰባችሁ በመቁጠር አትደነቁ። ዋው! አዲሱ መደበኛው ትርጉም የእናንተን ጥራት ለመፈተሽ ይላል። እንግዳ ነገር እንደደረሰባችሁ በመቁጠር አትደነቁ። እሱ እያለ ያለው በሕይወታችሁ ችግር ሲያጋጥማችሁ አትደነቁ። ይሄ ነገር እኔ ላይ የሚከሰተው ለምንድን ነው ብላችሁ አታስቡ። በኢየሱስ ክርስቶስ ላይም ተከስቷል። አገልጋዩ ከጌታው በላይ አይደለም። ነገር ግን ክብሩ በሚገለጥበት ጊዜ የክርስቶስ መከራ ተካፋዮች በመሆናችሁ ደስ ይበላችሁ። ለእኛ ብሎ በጣም ብዙ መከራን ስለተቀበለ እኛ ብዙ መከራዎችን መቀበል አይኖርብንም። ለኃጢአታችን መክፈል አይጠበቅብንም። እሱ ከፍሎልናል። ወደ ገነት መግቢያውን ቁልፍ ገዝቶልናል። ለእኛ ኃጢአቶች ቅጣቱን ተቀብሏል። የተወሰኑ ነገሮችን
እሱ ስላደረገ እኛ ማድረግ አይጠበቅብንም። ነገር ግን በሕይወታችን ማሳለፍ ያለብን ሌላ ነገር አለ። ምክንያቱም በዚህ ዓለም ላይ ካላችሁ ነገሮች ይከሰታሉ። ማለቴ ሁልጊዜም እኔ እንደማስበው ከሆነ በዚህ ዓለም ላይ ብዙ ዓመት በኖርን ቁጥር ማለቴ በሕይወቴ ውስጥ ነገሮች እንዴት እንደተቀየሩ ማመን አልችልም። ልጅ እያለሁ ይህ ዓለም በጣም አሪፍ የሆነ ቦታ ነበር። በአሁኑ ጊዜ ነገሮች በጣም ከባድ እየሆነ ነው። ማለት የእውነት ቀበቶዎችን ማጥበቅ አለብን። ከመቼውም በላይ የእግዚአብሔርን ቃል አጥብቀን መያዝ አለብን። በኢየሱስ ክርስቶስ ምን እንደሆናችሁ እወቁ፣ በእሱም ጸንታችሁ ቁሙ። እነዚህ ችግሮችና ፈተናዎች እንዲጥሏችሁ አትፍቀዱ። ፈተናውን እለፉ። ጠንካራ ሁኑ፣ ተረጋጉና ተደሰቱ። ጠላት ሊያናድዳችሁ ሲፈልግ እናንተ ደስተኛ ሆናችሁ ከቆያችሁ ዲያብሎስ እንዴት እንደሚያናድደው አታውቁም። ዕብራውያን 12:2 አይኖቻችንን በኢየሱስ ላይ እናድርግ። አንዱ ችግራችን ችግር ሲያጋጥመን ችግራችንን ለብዙ ጊዜ እንመለከታለን። ችግር ሲያጋጥማችሁ ስለ እሱ ከሆነ ሰው ጋር ማውራት ትፈልጋላችሁ። ስለዚህ ስለ እሱ እናወራለን፣ እናስብበታለን፣ ስለ እሱ እናወራለን። በደንብ ባደረግን ቁጥር በጣም እንናደዳለን፣ ደስታችንም እንቀንሳለን። ለጊዜው አዝነን ይሆናል፣ ነገር ግን ለዘላለም ደስተኛ መሆን እንችላለን። ስለምንም ነገር አትናደዱ ወይም መጥፎ ቀን አያጋጥማችሁም እያልኩ አይደለም። ሁልጊዜ በደንብ እየሳቃችሁ ትሄዳላችሁ እያልኩ አይደለም። ነገር ግን እኔ እያልኩ ያለሁት በኢየሱስ ክርስቶስ ላይ ተስፋ ካላችሁ በሕይወታችሁ ደስታ ይኖራቸዋል። በአሁን ጊዜ በዓለማችን ላይ በጣም ብዙ መጥፎ ነገሮች እየተከሰቱ ነው እና እንዴት ሆኖ እንደሚያልቅ አላውቅም። ነገር ግን የሚያውቀውን ጌታ አውቃለሁ። እኛ እንደሱ አማኞች በእጆቹ ውስጥ ደህንነታችን የተጠበቀ ነው። እግዚአብሔር ይንከባከባችኋል። ዛሬ ይህንን የሆነ ሰው በደንብ መስማት ይፈልጋል። እግዚአብሔር ይንከባከባችኋል። መቼም ጥሎ ላይሄድ ወይም ላይተውን ቃል ገብቷል። መጽሐፍ ቅዱስ በብዙ ነገሮች ደስተኛ እንድንሆን ያስተምረናል። ስለማውቀው ነገር አመሰግናለሁ። እስከ ዛሬ የእግዚአብሔርን ቃል ስላጠናውና ስለማውቀው ነገር አመሰግናለሁ። መማር ያለብኝ በጣም ብዙ ነገሮች አሉ። ነገር ግን ስለ እግዚአብሔርና ስለ እሱ ባህሪዎች አውቃለሁ እና እሱም ይሄ እግዚአብሔር አይደለም፣ ምክንያቱም እሱ እንደዚህ አይነት ምግባር የለውም። አዎ ያ እግዚአብሔር ነው፣ ይህ የእሱ ምግባር ነው እንድል ይረዳኛል። በመዳኔ ደስ ብሎኛል። ደግሜ ስለተወለድኩ በጣም ደስ ብሎኛል። ሕይወቴ በዚህ ምድር ላይ ሲያበቃ ከእግዚአብሔር ጋር ዘላለማዊ ሕይወት፣ እንባ በሌለበት፣ ለቅሶ በሌለበት፣ ሐዘን በሌለበት እና ማንም ሰው ሌላ ሰውን በማይጠላበት ቦታ እንደማሳለፍ ማረጋገጫ አለኝ። ሰዎች ተስማምተው የሚኖሩበት ቦታ ነው። ያንን በጉጉት እጠብቃለሁ። ነገር ግን በእነዚህ ነገሮች መደሰት አለብን። ከችግሮቻችን ይልቅ ስለ እነዚህ ነገሮች በደንብ ማሰብ አለብን። የሉቃስ ወንጌል 10:20 ኢየሱስ ክርስቶስ ደቀ መዛሙርቱን እንደዚህ አላቸው፣ ይሁን እንጂ መናፍስት ስለተገዙላችሁ በዚያ ደስ አይበላችሁ፣ ስማችሁ ግን በሰማይ ስለተጻፈ ደስ ይበላችሁ። ሃሌሉያ! በእግዚአብሔር መቼም በማያልቀውና ፍጹም በሆነው ፍቅር ተደሰቱ። የእግዚአብሔር ምሕረት በየቀኑ አዲስ ስለሆነ ተደሰቱ። ይሄ አስደሳች አይደል? ሁልጊዜ እግዚአብሔር ለትናንትናው ስህተት ምሕረት ይሰጣችኋል። ኃጢአታችሁ ሁልጊዜ በኢየሱስ ክርስቶስ ደም ስለሚታጠብ ተደሰቱ። በኢየሱስ ክርስቶስ አዲስ ፍጡር ናችሁ። በእሱ አምሳያ ተፈጥራችኋልና ፍጹም ናችሁ። መደሰት ያለብን በጣም ብዙ ምርጥ ነገሮች አሉ እና እሱም ማድረግ መቀጠል አለብን። በገነት ውስጥ ምንም አይነት ሐዘን የለም። ራእይ 21:4 እንባን ሁሉ ከዓይናቸው ያብሳል። ከእንግዲህ ወዲህ ሞት ወይም ሐዘን ወይም ለቅሶ ወይም ስቃይ አይኖርም። የቀድሞ ስርዓት አልፏልን። የምንሄደው ወደዛ ነው። አሁን መደሰት አለብን፣ ምክንያቱም ወደፊታችን ምን እንደሆነ እናውቃለን። የመጽሐፉን መጨረሻ አንብበናል።
ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።